ያስፈራሩሽ እኔ ያለው ልብዝ አለው ብሎ የሚወጣ መከታ ማንም የሌለው አላህ አንድ አላህ ብቻ ያለው ታሞም ወርም ተኛ 15 ቀንም ተኛ ከዚያ በኋላ እንደገና ተነስቶ ይወጣል እንደማንኛውም ሰው ሂዶ በልቶ ይመጣል ምናምን አላህ ነው በዙሪያ ያለኝ ማንም ሰው የለኝም የወሎ ልጅ ነኝ ከወሎ ወደ አዳማ መጥቼ ነው ለህክምና አዲስ አበባ እንዲቀርበኝ ብዬ አሁን አዳማ ነው የምኖረው ምን ቤት ተከራይተህ ነው የምትኖረው ከማን ጋር ነው የምትኖረው ቤት ተከራይቼ ነው የምኖረው እሺ አሁን 1.6 እጅክ ላይ ካለ ይሄንን ፎሎ አርገንልክ ቶሎኛ 46000 ፎሎ ሞልተንልክ 250,000 ስትቀበል 1.8 ይሞላልኛል 1.8 ከግማሽ ይሆናል ሶ የሚቀርብክ ስንት ነው 1.1 ነው ሶ እሱን ጋይስ ፍቃደኛ ናችሁ እሱን እኛ ብናሰባስብለት እኔ እውነት እንደዚህ ሆኜ እርዳታ መስራት አልችልም ልወልደ ይደረስኩ ነኝ በጣም ደግሞኛል ግን ይሄን ይሻለሁኛ ለዛም ነው just እንደማይመችሽ ምናምን ስለማቅ ይሆነ አለ አይደል ሰዎች ማለፍ አልችልም እንዲሉብኝ አልፈልግም ብታይ ሆነ ሰዎች ወይ የሚሉኝ ልጅ መሆን አልፈልግም ማለት ነገ ከሰው እኔ አሁን ቤተሰብ የለኝም አይደል ቤተሰብ ማድረግ የምፈልገው ይሄ ማህበረሰብን አሁን ለምሳሌ ቲክቶኬን ቤተሰብ ማድረግ ነው የምፈልገው ኖርማል ቤተሰብ በቃ ጥፋት አጥፍቶ ባለጌ ልጅ እንድባል አልፈልግምና ወይ እንዲሰለቹ ለራሱ አልፈልግም እነሱ ማለት ነው ሼም ይዘኛል ፎሎ አድርጉ ብዬ ለራሱ ወጣም ነው ወላሂ ለአዚም ነው ምንሽ አላህ ምስክሬ ነው በጣም ሼም ይዘኛል ብታይ በጣም ሼም ይዘኛል አቡ እንዳይሰለቹኝ ብዬ አስባለሁ ማለት ነው ለምን ብዙ ያው እንግዲህ ሁሉም በድምጻው ብለዋል ስለዚህ ይሄንን 5 ቀን እንትኑን ቻሌንጁን 5 ቀንም አይፈጅም 46000 ፎሎ ሁላችንም ቶሎ እናረግልሃለን አሁን ነው እና የቀረውን 1 ሚሊዮን 100 ስንት ነው የሚያስፈልገው ጋይስ 250,000 ሲሰጠው 1 ሚሊዮን 150,000 ነው የሚጎለው ሶ እሱን እኛ እናሰባስባለን አሰባስብልሃለሁ አንድ ቀን ከገባ በኋላ ሁሉም ፍቃደኛ ሆኗል እዚህ ጋር ድምጽ ሰጠውቃል ስለዚህ አይዞክ ትታከማለህ ኢንሻአላህ በቅርቡ ሞልት ትታከማለህ አልሐምዱሊላህ በጣም ጉጉቴ ነው ብታሃዊ በጣም ከመልሽ በላይ ማለት ነው ማለት በሁለት እግሬ ቆሜ ሄጄ የእናቴን ስም በመልካም ነገር ማስጠራት እና ይሄን ማህበረሰብ ብቸኛ ስትሆኝ ያለውን ብታይት የሚያሳይሽ ፍቅር ሰው ይርብሻል በጣም ብታይ ይሄ አብሽሪ አለው እንደዚህ ነው ኢቭን እንኳን ስትሳሳች እንደዚህ አድርግ የሚልሽ ማህበረሰብ ያ ረቢ አላህ እኔ ከገንዘቡ በላይ በቃ ይሄ አንቺ ቤት መጥቶ አሁን ያደረጉኝ ነገር ወላሂ በቃ አላህን በጣም ነው የምለምነው እንደው አላህ ስኬታቸውን ያሳየኝ አላህ ስኬታቸውን ያሳየኝ በጣም ደግ ነው ይሄው እንዳለ ይመረጡት አንተን ነው የመረጡት ሁሉም እሱ ይታከምና በግድ ይያሉና በጣም የኛ ህዝብ በጣም ደግ አዛኝ መልካም ነውና በአንድ ድምጽ ነው ቻሌንጁን ያሸነፍከው ረጂ ሪም ጎልድን ጥሯት ጋይስ ሪም ጥሯት አሁኑን እንጀምርለትና 46000 ፎሎወር ሞልተንለት የተሰጠው 5 ቀን ነው ቶሎ እንሙላለትና 46000 ፎሎወር 250,000 አስገብታ ሪም ደረሰኙን ትላክልኝ እኔም ደረሰኙን አሳያለሁ ለህዝቡ ከዛ ይቀረውን 1.1 ቃል በተገባባ ነው መሰረት ነውና እናንተ እናሰባስብለትና ቶሎ 3 ሚሊዮን ሞልቶለት ወንድማችን ሄዶ ታክሞ ድኖ መጥቶ እሱም ለብዙ ሰው እንዲተርፍ እሱም ነገ ብዙ እህት ወንድሞቹ ታክመው እንዲድኑ እንዲያደርግ ምኞቴ ነው ብታይ ሀቢቢ በጣም ዱአ አድርጊልኝ ብታይ በጣም ምኞቴ ነው አላህን ምለምነው ቢያንስ ለትንሽ ጊዜያቶች እንኳን እርሜ ሰጥቶኝ ለዚህ ማህበረሰብ ቆሜ ያሳይቼ ወደ አኪራዬ በወጥቶስደኝ ችግር የለውም ብዬ ወላሂ ለምነው አቁሞ ለትንሽ ጊዜ አቁሞኝ በቃ ይወስደኝ ለራሱ ፍቅር በጣም ይከብዳል የእውነት አብሽሪ እዚህ እንደዚህ እናቶች በዱአቸው ስንት ነገር አለ ተይደውሉ አልሐምዱሊላህ አውዬ አንዴ ሂሳብ ይዣለሁ መጣው ብላሻለች እሺ ቶሎ ጨርሳት መጣ አሪፍ ነው እሺ አሁን ማለት ሰው ሳይወጣ ፎሎ ያርጉለትና
እንትን እንዲልለት ቶሎ በ3 ቀን በ4 ቀን እንዲሞላለት። እሺ ደውዬን የነገርኳት በቃ ገስት ገብቼ እጄ ልንገራት። እሺ ገስት ገብተሽ አውዬ እውነት አላህ ምስክሬ ነው። ይሄ ልጅ እዚህ ስለመጣ በጣም ደስተኛ። በቅርብ ቪዲዮ ሰርችለት ነበር እኔ ማለት ነው። በጣም ብዙ ጊዜ ጥሪ ያቀርባል። በጣም ለብዙ ሰው ጥሪ ያቀርባል። አሁን በቅርብ ቪዲዮ ሰርችለታለሁ። አይቼው ሲንቀጠቀጥ ምናምን ለመቆም ሲጥር አይቼው አሁን ድንገት አንቺ ጋር ስገባ አርገሹ ከኋላ ሳየው በቃ ሩጬ እጄ ነው ቀጥታ የደወልኩለት እና እዚህ ጋር ስለመጣ አላህ ምስክሬ ነው። እንዴት ውስጤ ደስ እንዳለው እዚህ ጋር ስለመጣ አውቃለሁ። የሆነ ነገር አይተሽ እንደማታልፊ አላህ ይሄን የጻፈው እኔ ሳስበው ግን አላህ ጽፎት ነው ለዚህ ልጅ ይሄ ነገር ምክንያት እንዲሆን። ለምን እንደሆነ ታውቂያለሽ? አሁን ሪም እኔን ሞልቼው ይሄን ቻሌንጅ ሰታኝ ሞልቼው ለኔ ነበረ ቻሌንጁ። ከዛ እኔ ደግሞ ለተቸገረ ሰው እድሉ መስጠት ፈለግኩ። ገባሽ? ከዛ ይሄ ሀሳብ ማታ ነው የመጣልኝ። ማታ ላይቭ ላይ ሆኜ እየጠየኳቸው ነበረ። የተቸገረ ሰው የምታውቁት ሰው አለ ቻሌንጅ የምሰጠው? ለኔ ቻሌንጅ ተሰጥቶኛል። 46000 ፎሎ በ5 ቀን አስደርጌ 2 ቻሌንጅ ተሰጥቶኛል እያልኩ ላይቭ ላይ ጌም እየተጫወትኩ ማታ እየነገርኳቸው ነበረ። ከዛ በኋላ ለምን ቪዲዮ ሰርቼ ህዝቡ የእውነት የተቸገረውን ሰው ህዝቡ አያገኘውም፣ ዝም ብዬ ላይቭ ላይ በኮመንት እነሱ ያሉኝ ከማደርግ ብዬ አስቤ አድሬ ጧት ሆስፒታል ስሄድ ሆስፒታል በር ላይ ሆኜ መኪና ውስጥ ቪዲዮውን ሰራውና ፖስት አደረኩት። ከሆስፒታል ተመልሼ መጥቼ ተኝቼ ስነሳ ኮመንቱን ቆጥሬ መጨረስ አቃተኝ። እንዳለ እሱን ነው ሜንሽን ያደረጉት። ሁሉም ፎቶን እያደረጉ ይታከም እሱ ነው ይታይሽ። ህዝቡ ኦልሬዲ ችግሩን ያውቃል። አይሽ ኢትዮጵያ በቃ 10,000 ኮሜንት ነው አይቻለሁ። 10,500 ምናምን ኮሜንት አይቻለሁ። ብታይ የሆነ ቻናል ውስጥ ገብቼና እንጃ በአላህ አላቅም ወላ አላህ ይሄን ሁሉ ህዝብ ያሳዘነልኝ ለምክንያት ነው። ከና ኢንሻአላህ ታከመ ልትድን ነው። አንተ ደግሞ ድነህ ኢንሻአላህ ለብዙ ሰው መዳን ምክንያት ትሆናለህ። ገባህ? መልካም ነገር የተደረገለት ሰው ሁሌ መልካም ነገር ሲያደርግ ይኖራል እና አንተ ደግሞ ታከመ ድነህ ብዙ እህት ወንድሞች ታከመው እንዲድኑ ትረዳለህ ኢንሻአላህ። መርዳት እኮ ሀብታም ሆኖ አይደለም። እኛ ሀብታም ሆነን አንቺ አይተሽ በእርግጠኝነት አንቺ ጋር ቢመጣ ይሄ ልጅ እንደሚረዳ አቅ ነበር። አላህ ምስክሬ ነው። ይሄው ነገ ጁማአ ነው። በጣም በቃ ምኞቴ አንቺ ጋር እንዲደርስ። አንቺ ደግሞ እንደዚህ አሁን ያለሽበት ሁኔታዎች ስትረስ ስለማይፈልግ አስቤያለሁ፣ ግን ስትረስ አይፈልግም። ያለሽበት ነገር በቃ አላህ ባለው ሰዓት ይድረስ። እውነት ጌታ በቃ ዛሬ ላንተ እውነት ውለታ ነው የዋለልህ እዚህ ጋር መገኘት። ምክንያቱም እሷ አይታው የማይሳካ ነገር ስለሌለ ማለት ነው። እና አላህ ካንተ ጋር ይሁን። ሪምን አሁን ገብቼ ገስት ነግራታለሁ። ሻውዬ ፍሬያትና አሁን ፎሎ እናድርገው የሪምን። ከዛ 1.1 ነው የሚቀረው ኢንሻአላህ እንሞላለታለን። እኔ ቻሌንጁን ብቻ አስቤ አላህ ደግሞ መጥቶ እዚህ ጋር በቻሌንጁ ሰበብ የሱን እውነተኛ ችግር እንድንሰማ አድርጎናል። ስለዚህ በ1.1 መጉደል ምክንያት ወንድማችን ለሞት ሲዳረግ ዝም ብለን አናይም። ሁላችንም ያቅማችንን አድርገን እንሞላለታለን። 1.1 በጣም አመሰግናለሁ። ይሄ ትልቅ ነገር ነው ለኔ። ማታ አንዱ ገብቶ በጣም ሞራል የሚሰብር ንግግር ተናግሮኝ ትንሽ ተሰማኝና ዞር ብዬቼ እንዲህ እነዚህ ማህበረሰብ አሉ አይደለ እንዲህ ያሉኝ የሚሰጡኝ ፍቅር እንክብካቤ የሚሰጡኝ ትልቅ ነገር አይደለ ብዬ ዝም ብዬ አለፍኩኝ። አንተ ብቻ እኔም ፎሎ አድርገኝ አልኩት። በቃ አንተ እኔም ብቻ ፎሎ አድርገኝና ቢያንስ አላህ ፈቅዶልኝ እንኳን በሁለት እግሬ ቆምኩኝ እኔ ወጥቼ አመሰግናለሁ ነበር ያልኩትና አላህን የምሬንም ነው 9 ሰዓት ላይ በጣም ለመንኩት ከሚገባ በላይ። በቃ የሰው ዲን አታሸክመኝ፣ ጭንቀት ውስጥ አታስገባኝ፣ የሆነ ፈረጃን አንተ ከሰጠኝ ፈረጃን ስጠኝ ብዬ አላህን በጣም ለመኘው ነበር። ማለት 9 ሰዓት ላይ ማለት ነው። ወላሂ አላህ የተጣሪዎቹን ሰሚ እሱ ነው። ይሄው ዛሬ ሰምቶኝ አልሐምዱሊላህ ረብል ዓለሚን። ለሁሉም ጊዜ ያለው የሚባለው ትክክል ነው ወንድሜ። እኔ እውነት ለመናገር ከዚህ በፊት አይቼ ካላቅም እና አንዱን ብሰማ እኔ በቀደምም ለተሙ አንድ ወንድማችን ከዱባይ እኔ እርጉዞኝ እርዳታ ማሰባሰብ አልችልም ሶሪ ሲል እሺ ችግሬን ብቻ እንድትሰሚ ነው የምፈልገው ብሎኝ ገብቶ ገንዘብ አትርዱኝ ግን ስሙኝ ብሎኝ ገብቶ ሲናገር አልቻልኩም። እኔም ህዝቡም አብረን አለቀሰን እና እንደዚህ ሆኜ ነው ቁጭ ብዬ ሰበሰብኩለት። አሁን ያንተን ስሰማ ደግሞ ከኔ ህመም ከኔ ድካም ያንተ ይብሳል እና ያንተ ስለሚብስ ነገር ያሳካልሽ።
በሰላም ይፈረጅሽ። ወላሂ በኢማን የሚያድግ ወላሂ ሷል የሆነ ልጅ አፍያውን ሙሉ የሆነ ልጅ እንደው የሚያስደስተሽ አይነት ልጅ ወላሂ አላህ ይስጥሽ። አላህ አፍያ ትልቅ ነገር ነው ወላሂ። የሰው ልጅ አፍያ እኔ በአንድ ግሬ ስንቀሳቀስ ምንም ችግር የለውም። በዚህም እዛችም እየሄድኩኝ ሕክምና የኔ ትንሽ ከባድ ነው። ሀቡይ ሆሞፊሊያ ማለት ኢቭን ጥርስሽን ስነቅሊ ደምሽ ከፈሰሰ ትሞቻለሽ። መርፌ ስወጋ ደሜ ከፈሰሰ እሞታለሁ። መርፌ ስወጋ ቪዲዮን ገብተሽ ብታያቸው እንዳለ ይሄ እጄ ብልዝል ሲላ መርፌ ስወጋ እንዳለ በቆዳ ውስጥ ደሜ ገብቼ ማየት አልችልም። እውነት ያመኛል። ምንም ነገር ካየውኝ እታመማለሁ። ምን በጣም ሴንሲቲቭ ነኝ በዚህ ሰዓት ወንድሜ። እና ነው መታለች ጋይስ ቻሌንጁን የሰጠችኝ ሪም ናት። እና ሪም ጎልድን ፎሎ አድርጋችሁ ቶሎ 46000 ፎሎ ብቻ ነው የጎደለው። ለ46000 ፎሎ 250,000 ብር ነው የሪም ጎልድ የምትሰራበት ድርጅት የሚከፍለው ለሷ አካውንት። ስለዚህ እኔ ደግሞ ኃላፊነቱን ወስዳለሁ ስለ ሪም ጎልድ። እናንተ ፎሎ አድርጉት ይሙላ። ደረሰኝ አስገብታ በአካውንቱ ደረሰኝ ለጥፌ ነው ቪዲዮ ሰራለሁ። እና 5 ቀን ነው የተሰጣት። 5 ቀንም አይጠበቅባችሁም። ነገ ቪዲዮ ወጥቼ ከሰራሁኝ አልሐምዱሊላህ ቢያንስ የ100,000 ቻሌንጆች ሲሰጡኝ በ2 ቀን ነው የምጨርሳቸው። እዚህ ይሄ ደግሞ በጣም ትልቅ እድል ነው። 46000 ፎሎ ብቻ በ250,000 ነው ሰምቼ አላውቅም። በጣም ትልቅ እድል ነው። ደግሞ ላንተ ነው የጻፈው ይሄንን ቪዲዮ ሰርቼ ሪምዬ ዛሬ ጠዋት ቪዲዮ ሰርቼ ወደ ሆስፒታል ሲሄድ እንዳለ ህዝቡ የመረጠው አንዋርን ነው እና እሱ ታክሞ ይዳን ለሱ ነው የሚገባው ብሎ ህዝቡ መርጦታል። እና መጥቶ ደግሞ ችግሩን ስንሰማ የሚያስፈልገው እሱ ከዛ በላይ ነው። ለህክምና የተጠየቀው 3 ሚሊዮን ነው። ከዛ ላይ 1.6 እጁ ላይ አለ። አሁን 250,000 ሲሰጠው የቻሌንጁ 1.8 ይሆንለታል። ሶ የሚቀረው 1.1 ነው። 1 ሚሊዮን 150,000 ነው። እሱን ደግሞ እኛ እንሰበስብለታለን። ህዝቡ ቃል ገብቷል፣ ፈቃደኝነቱን ሰጥቷል። አንድ ቀን ቆርጥና መጀመሪያ 250,000 ይግባለትና ደረሰኙን ለጥፌ ላሳያችሁ። ይህን ካመንን በኋላ ቀጥታ ወደ መሰብሰቡ ነው የምንሄደው ዘ ኔክስት ዴይ። እና ሁላችሁም ሪም ጎልድ የሚለውን አካውንት ፎሎ በማድረግ ወንድማችን አኑሻ 250,000 ብሩን እንዲያገኝና ታክሞ እንዲድን እናድርግ። አፍጥኑት። ሁላችሁም እዚህ ጋር 6600 ሰው አላችሁ። 6600ችሁም ሪም ጎልድን ፎሎ አድርጉ። ወዳጆቼ ሁላችሁም ይሄ ለኔ ትልቅ እድል ነው። አላህ ያመጣልኝ እርዝቅ ነው። የኔ መዳን ሁላችሁም እንደሚያስደስታችሁ አውቃለሁ። በጣም ሁላችሁም እንደሚያስደስታችሁ አውቃለሁ። ኢንሻአላህ አላህ ፍቃዱ ሆኖልን አላህ ውሳኔው ሆኖልን እንግዲህ 6 ዓመት ቤት ውስጥ ተቀምጫለሁ። ተዳፍኑብኝ ነገሮች ጨላልመውብኝ ኢቭን ራስ ማጥፋት ድረስ ውስጥ እየፈለገ ውስጤን እየቀጣሁት የነበርኩት አላህ ይሄንን ኒዕማውን ሊያሳየኝ ነው፣ አቅሙን ሊያሳየኝ ስለሆነ ነው። ጀስት እናንተም ተባበሩኝ፣ እገዙኝ። ጀስት እየገባችሁ ፎሎ አድርጉልኝ። የምሬ ነው የምላችሁ። እኔ ከሰጠችኝ በላይ ፎሎ እንዲሞላ ነው የምፈልገው። እንደው ከሰጠችኝ በላይ ለምን ይሄ አላህ የመረጠው ነገር ነው። በቃ ፈቅዷል። እስከዛሬ እኮ ቁጭ ብያለሁኝ እኮ እስከዛሬ እኮ አለሁኝ እኮ እሄዳለሁ ጀምርና የሆነ ቦታ ላይ ይቋረጣል። አሁን አልሐምዱሊላህ እና ይሄን ነገር አሳኩልኝ። ሪም ደግሞ በጣም አመሰግናለሁ። ጀዛኩሙላህ ኸይር። አላህ ይስጥልኝ በጣም ከሚገባ በላይ እንደ ባወጣሽው ባሰብሽው ልክ በእጥፍ በድርብ አድርጎ ይስጥልኝ። እህቴው ነገ ኦር ከነገ ወዲያ ቻሌንጁን እጨርሳለሁ ፕሮሚስ። ኢንሻአላህ ቪዲዮም ስራ ቤትክም ላይቭ ከፍተክ ደግሞ ፎሎ ታስደርጉ። በቪዲዮ ብቻ ራሱ ይሞላል። አሁን 55 ጋይስ አሁን 1000 ምናምን ሰው ፎሎ ያደረጋችሁት እዚህ ጋር ደብል ነው የሚቆጥረው እና ያላደረጋችሁ ሁላችሁም አድርጉ። ሪም ጎልድ የሚለውን አካውንት ፎሎ አድርጉ። ይሄንን ቻሌንጅ ከጨረሰ በኋላ ደግሞ ለመታከሚያ የቀረውን እንሰበስብለታለን። አንድ ቀን ቀጠሮ ይዘን ቪዲዮ ሰራለን። ዋትስአፕ ትጠቀማለህ ወንድሜ? አለኝ። ረጁ ቁጥርህን ትልክልኛለች። ዋትስአፕ ላይ እነግርሃለሁ።
እና ቪዲዮ ሰርቼ ቀኑን አሳውቃለሁ። እርዳታውን ችግር የለውም። ነገ አቡ አንዴ መሐመድ ሊያናግርሽ ነው። ሰላም አለይኩም። ወአለይኩም ሰላም። كيف الحال حبيبه؟ الحمد لله. ايش اخبارك؟ زين الحمد لله. انت كيفك؟ الحمد لله. ريم خبرتني عشان هذا ان شاء الله انا كلمتها لما يوصل حسابها 600,000 ان شاء الله ثاني يوم احنا نعطيه هو 5,000. تمام شكرا يعطيكم العافيه ان شاء الله باذن الله. اوكي ان شاء الله ما في مشكله. هو برادر ان شاء الله ودريم ان شاء الله we make help for him ان شاء الله. شكرا يعطيكم اوكي ان شاء الله. بس خلي جاي يسوي كله يسوي فولو مشاريم يجي ان شاء الله 600,000 next day ان شاء الله we give him the gift. تمام ان شاء الله. شكرا ጋይስ ሁላችሁም የሪም አካውንት 600,000 ሲገባ እኛ ነን የምንከፍለው ገንዘቡን ማሰሪው እያለ ያለው የሪም አለቃ እያለ ያለው። ስለዚህ 600,000 ዛሬ ከሞላ በነጋታው እኛ 250,000 ብሩን እናስገባለን ነው እያለ ያለው። ስለዚህ ሁላችሁም የሪምን አካውንት ቶሎ ቶሎ ፎሎ አድርጉና 600,000 ይግባ። አስገብተው ደረሰኝ ለኔ ሪም ትልክልኛለች። እኔ አካውንቱን ካኑሻ በኔ ኃላፊነት እኔ አካውንቱን ካኑሻ ተቀብዬ ለሪም ለሰከው አሁን መሐመድ ኦልሬዲ ብሩን ሰጥቶኛል። እሺ በሞላ በማግስቱ ብሎኛል። ከፈለግሽ አንቺ ጋር ይቀመጥ፣ ከፈለግሽ እኔ ጋር ይቀመጥ፣ እንደፈለግሽ አንቺ ጋር ይሁንና እኔ ካኑሻ አካውንቱን በዋትስአፕ ተቀብዬ ልኬልሽ አስገብተሽ ደረሰኝ ትልኪልኛለሽ። እኔ ደረሰኙን ለምን ሀገር ብር ነው የምልከው? በኢትዮጵያ ብር ነው። በምን ኢትዮጵያ ነው ያለው እሱ ሀያትዬ እኔ እናት አላህ ይስጥሽ። ኢትዮጵያ ነው ያለው እሱ በኢትዮጵያ አካውንት የምታስገቢለት ለምን የቀረውን ለሕክምና የሚያስፈልገውን ደግሞ የምሰበስብለት በዛው በኢትዮጵያ በራሱ አካውንት ስለሆነ ችግሩን ካልሰማሽ ልንገርሽ ሪምዬ ለሕክምና 3 ሚሊዮን የተጠየቀ ልጅ ነው እና 1.6 እጁ ላይ ያለ አሁን 250,000 46,000 ፎሎ ሞልተንለት 250,000 አንቺ ስትሰጪው የሚቀረው 1.1 ነው። እሱን ደግሞ እኔ ልሰበስብለት አልገባል ኢንሻአላህ። እኛም እኔ የምችለውን አደርግለታለሁ በራሴ። እዚህ የሚሰጡት ነገር ካለ የሚጨምሩት ነገር ካለ ጨምሬ ያስገባለታለሁ ኢንሻአላህ። እሺ ሀቢብቲ እና ውዶቼ ሪም ጎልድ የሚለውን አካውንት ሁላችሁም ፕሊስ ፎሎ አድርጉ ለአኑሻ እንዲሞላለት። አሁን ይሄው 56,000 ደርሷል። 44,000 ነው የቀረው ማለት ነው የሚቀርበት። 46,000 ነበር የሚጠበቅበት። አሁን 2,000 ፎሎ አድርጋችኋል። 44,000 ነው የሚቀርበት። ነገ እሱ ቪዲዮ ይሰራል። ነገ ጠዋት ሜንሽን ያደርጋል የሪምን አካውንት። ሁላችሁም የሪምን አካውንት ፎሎ አድርጋችሁ ቶሎ ሞልቶለት ብሩ እንዲገባለት አድርጉ እና በጣም ደስ ብሎኛል ወላሂ። እኔ ለሞዴሬተሮቼ መስጠት እችል ነበር ይሄን እድል ታውቃላችሁ አይደለ? ለማንንም ሰው መስጠት እችል ነበር፣ ግን ትክክለኛ የታመመ ሰው ታክሞ እንዲድንበት የሆነ የተቸገረ ሰው እንዴ ትናንትና እንደውም ሴት ስል ነበር ሰምታችኋል። ላይቭ ላይ ሴት እናት ምናምን ስል ለምን ለሴት ብቻ ትያልሽ ምናምን እያላችሁ ነበር። ትክክል ናችሁ። በቃ እኔ ቪዲዮ ሰራና ህዝቡ ያውቃል። ከህዝቡ በላይ ችግረኛን፣ እውነተኛ የተቸገረን፣ እውነተኛ የታመመ መታከም የሚያስፈልገውን ሰው ከህዝቡ በላይ የሚያውቅ ሰው የለም ብዬ አስቤ አድሬ ነው ጠዋት ቪዲዮ የሰራሁት። እናም የሚገባው ሰው ላይ ቻሌንጁ ስለወደቀ ደስ ብሎኛል። እና እውነት እንደናንተ አይነት ሰው መኖሩ ሐቀኝነታችሁ ሁላችሁም በአንድ ድምፅ እሱን መምረጣችሁ በጣም በጣም ደስ ይላል። እድለኛ ነክ በጣም ብዙ ሰው ይወድሃል እና